በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት የሰራዊት ጌታ ልዑለ ባሕርይ እግዚአብሔር አምላካችን በፈጠረው አንደበት ሁሉ ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የዮሐንስ ንስሐ ድረገጽ ተከታታዮች ውድ ኦርቶዶክሳውያን ቤተሰቦቻችን በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አላችሁ? ሰላም እግዚአብሔር በያላችሁበት ከሁላችሁ ጋር ይሁን። የጀመርነውን ርዕሰ ጉዳይ ክፍል 2 እንቀጥላለን። ጀምረን የነበረውም ትምህርተ ኖሎት ወይም ስርዓተ ኖሎት የሚል ርዕስ ነው። ከዚህ በፊት እንደ መግቢያ የተነጋገርነው ስርዓት ማለት ምን ማለት ነው? ኖሎት ማለት ምን ማለት ነው? ስርዓት ማለት ሕግ፣ ትእዛዝ፣ ደንብ፣ ወሰን፣ ቀኖና፣ አፈጻጸም ማለት እንደሆነ፣ ኖሎት ማለት ደግሞ ጠባቂዎች፣ እረኞች ማለት መሆኑን ተነጋግረናል። ትምህርተ ኖሎት ሲባል የእረኝነት ትምህርት፣ የጠባቂዎች ትምህርት ወይም የእረኝነት ስርዓት፣ ሕግ፣ ደንብ፣ ወሰን፣ አፈጻጸም ማለት መሆኑን ተነጋግረናል። ሲቀጥል 3 አይነት ጥበቃ እንዳለ፣ አምላካዊ ጥበቃ፣ መላካዊ ጥበቃ፣ ሰብአዊ ጥበቃ እንዳለ ከተነጋገርን በኋላ ከ3ቱ አይነት ጥበቃ ሰብአዊ ጥበቃን በተመለከተ እንደምንነጋገር በጥቂቱ በብሉይ ኪዳን ጠባቂዎች እረኞች እነማን እንደነበሩ ተነጋግረናል። ይህን ያነሳንበት ርዕሰ ጉዳይም ለምን እንደሆነ በጥቂቱ ለማሳየት ሞክረናል። እንግዲህ ጠባቂዎች እረኞች በደንብ የሚጠበቁትን እየጠበቁ ስላልሆነ፣ የሚጠብቅ ስለጠፋ፣ አውሬ እየነጠቀ ስለሆነ እሱን ለማመላከት መፍትሄ እንዲገኝ ለመጮህ ነው። እኛ እንደ ዮሐንስ ንስሐ ድረገጽ የምንችለውን እናደርጋለን። አብሮን የሚሰራም ካለ ይህን ሀሳብ ለማጋራት ነው። ባለቤት ካልጮኸ ጎረቤት አይሰማም ስለሆነ ጉዳዩ እሱን ታሳቢ አድርገን ያው እንግዲህ አንድ ጠባቂ የሚባለው ምን አይነት ሲሆን ነው? እንግዲህ ከጠባቂዎች አንዱ ጎበዝ ይሆናል፣ አንዱ ሰነፍ ይሆናል፣ አንዱ ባለቤት፣ አንዱ ደግሞ ቅጥረኛ እንዳለ ተነጋግረናል። ስለዚህ የኛ ካህናት አባቶቻችን ጠባቂዎች ካህናት ከሆኑ፣ የሚጠበቁት ምዕመናን ከሆኑ ካህናት ምን አይነት ጠባቂ እንዲሆኑ ነው የምንፈልገው እንደ ዮሐንስ ንስሐ ድረገጽ ከተባለ ባለቤቱ ነው እጅግ ተግተው የሚጠብቁ ጠባቂዎች እንዲሆኑ ስለምንፈልግ ይህን ጥቆማ ለመስጠት መሆኑን በአጭር ተነጋግረን ነበረ። ዛሬ ደግሞ ካህን በቤቱ ምን መምሰል አለበት የሚል ርዕስ እዛው ክፍል 2 አንስተን እንማማርና ደግሞ ክፍል 3 እንቀጥላለን ማለት ነው። ካህን በቤቱ ምን መምሰል አለበት? ካህን እንደሚታወቀው የእግዚአብሔር ወኪል ነው። የእግዚአብሔር ወኪል ነው። እግዚአብሔርን መስሎ የሚያስተምር፣ የሚመክር፣ የሚገስጽ ስለሆነ ካህን በቤቱ ምን መምሰል አለበት የሚለውን ነው የምናየው። በቤቱ ስንል አንደኛ ራሱ ነው። ራሱ ምን መሆን አለበት? ከዛ ሚስቱስ ምን መሆን አለባት? ምን መምሰል አለባት? ከዛ ልጆቹስ የሚሉ 3 ነጥቦች ነው ያሉት በቤቱ በሚለው ውስጥ ማለት ነው። ራሱ አለ። ራሱ ምን መሆን አለበት? ካህኑ ራሱ። ከዛ ሚስቱስ፣ የካህኑ ሚስት፣ የአገልጋዩ ሚስት ምን መምሰል አለበት? ልጆቹስ የሚል ነው። እንግዲህ ካህን ምን መምሰል እንዳለበት ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከው መልእክቱ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ስትመለከቱ የሚገርም ታገኛላችሁ። ፍትሐ ነገሥቱም ይሄን ወስዶታል። አንቀጽ 6 ላይ ይናገራል ስለ ቀሳውስት ወይም ስለ ካህናት እና የዚህን ሀሳብ ነው የወሰደው። ምን ይላል? ካህን አንደኛ የማይነቀፍ የማይነቅፍ መሆን አለበት ይላል። ልብ በሉ፣ ሌሎችንም የማይነቅፍ
ለራሱም የማይነቀፍ። ይህ በጣም ትልቅ ነገር ነው። በነገራችን ላይ ሌሎችን አትንቀፉ ብሎ የሚያስተምር ስለሆነ ካህን መጀመሪያ እሱ የማይነቅፍ መሆን አለበት። ይህ ትልቅ ነጥብ ነው። ሲቀጥል የአንዲት ሚስት ባል መሆን አለበት። ካህን የሚባለው ቄስ የሚባለው የአንዲት ሚስት ባል የሆነ ነው። ከዛ አልፎ የሚሄድ ከሆነ ካህን አይደለም። የሚሄዱትን የሚገስጽ፣ የሚመክር፣ የሚያስተምር ስለሆነ አይመቸውም፣ ስርዓቱም አይፈቅድለትም። ሁሉም ስርዓት አለው አይደለ? ለሁሉም ስርዓት አለው። አሁን እየተማርን ያለነው ደግሞ ስርዓተ ኖሎት ነው። ስለዚህ ካህን ምን መሆን አለበት? የማይነቅፍ የማይነቀፍ በማንኛውም ነገር። ሲቀጥልስ የአንዲት ሴት ባል። ይገርማችኋል። ይቀጥላል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ለመንፈስ ልጁ ሲመክረው ነው። ከዛ ልከኛ መሆን አለበት ይላል። ልከኛ የተመጠነ ህይወቱ በልኩ የሚኖር ስግብግብ ያልሆነ መሆን አለበት ይላል። ይቀጥላል ራሱን የሚገዛ። ይሄ በጣም ትልቅ ነገር ነው። አሁን በዚህ ሰዓት ራሱን የሚገዛ ነው የጠፋው አይደለም። እንደሚገባው የሚሰራ እንደሚገባው ከሚገባው ውጭ መስራት የለበትም ካህን እንደሚገባው። በእርግጥ የካህኑን ተናገርን እንጂ አማኞች ኦርቶዶክስ የሆኑ ሁሉ እንደሚገባቸው የሚሰሩ ራሳቸውን የማያስነቅፉ መሆን እንዳለባቸው ግልጽ ነው አይደል? ስለዚህ እንግዳ ተቀባይ ካህን ምን መሆን አለበት? እንግዳ ተቀባይ። እንግዳ መቀበል ያለበት ምዕመናን ሁሉ ነው አይደለ? ኦርቶዶክስ የሆኑ ሁሉ እንግዳ መቀበል አለባቸው። ግን ያን ሊያሳያቸው የሚችለው ተቀብሎ ተቀበሉ ሊል የሚችሉ ሊያስተምራቸው የሚገባው በቃልም በተግባርም ካህኑ ስለሆነ ነው። ይቀጥልና ለማስተማር የሚበቃ አያችሁ አይደለ? ለማስተማር ብቁ የመሆን አለበት ካህኑ። አሁን ለማስተማር የበቁ ካህናት አሉን ወይ? ይሄ ነው ትልቁ ችግር የሆነ የእውቀት ችግር በካህናት ይታያል። ልጆቻቸውን እንደሚገባ አድርገው ማስተማር፣ ከኃጢአት እንዲርቁ ማድረግ ብዙዎች አባቶች አልቻሉም። ለምን? ካሿሿሙ ጀምሮ ስንመለከት ካህናት ስልጣነ ክህነትን ሲያመጡ የትምህርት ብቃታቸው ምን ያክል ነው የሚለው ያን ያክል እየተሰራ ስላልሆነ ከጩኸት ያለፈ ትምህርት እየያዙ ስላልሆነ፣ በጣም ይቅርታ ግን ጩኸት ስንል ምን ማለት ነው? የሙያ ትምህርት ቅዳሴውን፣ ሰዓታቱን ይሄን የሚያውቁ አባቶች አሉ እውነት ለመናገር። ከዛ ባለፈ ግን ሃይማኖታዊ ትምህርቱን ከመናፍቃን ጋር ተከራክረው ምዕመናን እንዳይወሰዱ መናፍቃንን ተከራክሮ ምዕመናንን ከመታደግ አንጻር ዶግማውን፣ ቀኖናውን፣ ትውፊቱን ዘርዝሮ ከማስተማር አንጻር ስንመለከት ያን ያክል ነው። የእውነት ለመናገር ፍትሐ ነገሥቱ ምን ይላል? ካህን መሆን ያለበት እኮ አንደኛው እውቀት ነው እንደተባለው በእውቀት ብቁ የሆነ ሲቀጥል ደግሞ በስነ ምግባር የተመሰከረለት ከዛ በኋላ ሊሾም የሚገባው የሚለው አሁን ሃይማኖታዊ እውቀት፣ ስርዓታዊ እውቀት፣ ኦርቶዶክሳዊ አስተምህሮ በተመለከተ ካህናት ልጆቻቸውን እንደሚገባ መምከር መገሰጽ እየቻሉ አይደለም። ለዛ ነው ብዙ ሰው በሃይማኖታዊ ትምህርት በደንብ ራሱን ማነጽ ያልቻለው፣ በመናፍቃን ትምህርት የተነጠቀው የተወሰደው አባቱ በሚገባ ስላላስተማረው ስላልመከረው ነው አይደል እንዴ? እንደውም እኮ ንስሐ ሊገቡ ሲሄዱ ልጆቻቸው ችግር የለውም የሚሉ ካህናት ናቸው ያሉት አይደል እንዴ? መምከር ሲገባቸው እግዚአብሔር የሚወደው ይሄ ነው፣ ይሄን አይወድም፣ ከዚህ ራቁ፣ ይሄን አድርጉ ብለው የሚያስተምሩ ጥቂቶች ናቸው። ከዚህ ይሄንም ጭምር ለማስታወስ ነው ያጣነውንም ነገር ማለት ነው። እና ለማስተማር የሚበቃ መሆን አለበት ካህን። ከዛ የማይሰክር ልብ በሉ እንግዲህ አሁንስ የሚሰክር የለም። የእውነት ለመናገር በጣም እየተንዘላዘሉ የሌሎች ሁሉ መሳቂያ እኮ ያደረጉን አባቶች አሉ። በእውነት ደግሞ ይሄን የሚቃወሙ እውነተኞች አባቶች፣ መጠጥ የማይጠጡ ሁሌ ስለ ምእመናን የሚጸልዩ አባቶች ደግሞ እንዳሉ አንዘነጋም። ስለዚህ ካህን የማይሰክር መሆን አለበት፣ የማይጨቃጨቅ መሆን አለበት። ካህን መሆን ይገባዋል። ምንም የማይጨቃጨቅ ልብ በሉ። አሁን የሚጨቃጨቅ አለ? የለም። ይሄ ነው ችግር የሆነው አሁን ይሄ ነው። ስለዚህ ለምንድን ነው ካህን የማይጨቃጨቅ መሆን ይገባዋል ያልነው ከተባለ ምእመናን ከሱ መማር ያለባቸው መልካሙን ነገር እንጂ ክፉ ነገር መማር ስለሌለባቸው የምእመናን አርአያ ምሳሌ ስለሆነ ልብ በሉ። ገር
የማይከራከር ገንዘብ የማይወድ ልብ በሉ ልጆቹን በጭምትነት የሚያሳድግ ቤቱን በመልካም የሚያስተዳድር እውነተኛ ካህን ይሄ ነው ይላል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ ሲነግረው ነው። ምክንያቱም ልጆችን በትክክል ካላሳደገ ካላስተማረ ካልመከረ ልጆቹን ንስሐ ልጆቹ እንዴት መምከር ማስተማር መገሰጽ እንዴት ይችላል? አሁንም ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ሲመክረው እንዲህ ይለዋል። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምሮ እንዲህ ብሎ ይመክረዋል። ከመዝ መሐር ወገስጽ እንዲህ ምከር አስተምር። ልብ በሉ እንግዲህ ካህን ነዋ ጢሞቴዎስ። እንዲህ ምከር አስተምር ካለ በኋላ ወአልቦ ዘያስተአብዳ ለውርዙትከ ታናሽነትህን ማንም አይናቃት። ይቀጥላል። ወኩኖሙ አራያ ወአምሳለ ለመሃይምናን ለአማኞች ሁሉ አራያ ምሳሌ ሁናቸው ይልና በምን አራያ ምሳሌ መሆን እንዳለበት ይነግረዋል። አስተውሉ ምእመናን፣ በቃልከ ባነጋገርህ የካህን አነጋገር የተመጠነ ያማረ የተወደደ በንግግሩ ሌሎች የሚማሩበት ትምህርት የሚወስዱበት ነው እንጂ ሸካራ መሆን የለበትም። ባነጋገርህ ላመኑት ሁሉ ምሳሌ ሆናቸው ካለ በኋላ ይቀጥላል። ምን ይላል መሰላችሁ ደግሞ ወበምግባሪከ ይላል። በስራህ መልካም እየሰራህ ስሩ ማለት አለብህ። መልካም እየተናገርክ መልካም እንዲናገሩ አድርጋቸው እያለ ይመክረዋል። አሁን ባነጋገራቸው በስራቸው ለምእመናን አርአያ ምሳሌ የሚሆኑ ካህናት ማግኘት በጣም ከባድ ነው። የእውነት ለመናገር እንደውም እኮ ንስሐ ለመግባት ሲመጡ ኃጢአታቸውን ሲናዘዙ ሲናገሩ ችግር የለውም የሚሉ ነው ያሉት አይደል? እንቆርባለን ሲሏቸው ደግሞ አንቺ ሀዛሬው ወይ አላገባሽ ወይ አልመነኮሽ እያሉ የሚያርቁ አሉ። በጣም እኮ የሚያሳዝን ነው እኮ። ስለ ልጆቻቸው የማይጨንቃቸው ምንም ደንታቢ ሲሆኑ አባቶች አሉ። ስለ እነሱን ግንዛቤ ለመስጠት በደንብ እየሰሩ ያሉ አባቶቻችንም እንዲበረቱልን በርቱልን፣ የእናንተን ተሞክሮ ለሌሎቹ አዳርሱልን ለማለት ይህን ሀሳብ ለማጋራት ነው። ይህን ርዕሰ ጉዳይ ያነሳ ነው። ከዛ በቃል ካለ በኋላ በፍቅር ይላል። ካህን ምን መሆን አለበት? በፍቅር መመላለስ አለበት። ሌሎቹን እየወደደ ሌሎቹ እንዲዋደዱ አርአያ ምሳሌ መሆን አለበት። መሆን ያለበት እሱ እየኖረ ነው እንጂ ሳይኖር ኑሩ ማለት የለበትም። ፍቅር ሳይኖረው ፍቅር ይኖራችሁ ብሎ ቢያስተምር ማን ይሰማዋል እንዴ? እንደውም ያሾፉታል። ስለዚህ ፍቅር ኑሮት ፍቅር ይኖራችሁ ብሎ ማስተማር እንዳለበት ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ለልጁ ሲነግረው እንሰማለን። ይቀጥላል። ወበሃይማኖት ይላል። በሃይማኖት በንጽህና አያችሁ አይደል? በቃል ባነጋገርህ አለ፣ ከዛ በስራህ አለ፣ ከዛ በፍቅር በሃይማኖት በንጽህና በዚህ ሁሉ ለምእመናን አራያ ምሳሌ ሆናቸው ይልና ወተዓቀብ እስከ እመጽ በአንብቦ ወበምሂር ወበገስጾ ወበጸልዮ። ልብ በሉ እስክመጣ ድረስ እንዲህ ተጠብቀ ጠብቀኝ ቆየኝ። መቼ? በዕለተ ምጽአት በፍርድ ቀን ሲመጣ ምን እያደረግክ ጠብቀኝ አለው? በአንብቦ መጻሕፍትን በማንበብ ካህናት፣ መምህራን፣ አባቶቻችን ሊቃውንት መጻሕፍትን ማንበብ አለባቸው። ልጆቻቸውን ለማስተማር ለመምከር መጻሕፍትን ካላነበቡ እንዴት ማስተማር ይችላሉ? የእውነት ለመናገር የማያነብ ማንበብ ያቆመ ካህን የማይወርድ የማይፈስ ውሃ ነው። የሚያነብ ካህን ደግሞ ወራጅ ውሃ ነው ብለው አባቶች ይናገራሉ። ይገርማቸዋል። መውረድ የማይችል ያቆመ ውሃ ይሸታል፣ ይገማል፣ የሚጠጣው አይኖርም ፈጽሞ ማለት ነው። ሽታው አያስቀርም። ማንበብ ያቆመም እንደዛው ነው። ልብ በሉ። ወራጅ ውሃ ደግሞ በምን ይመስላል? አንባቢ በሆነ ካህን አገልጋይ። ምክንያቱም ያ ወራጅ ውሃ አዲስ ነው። ቆሻሻው ያልፋል፣ ይወርዳል።
ከዛ ንጹህ ይመጣል። ስለዚህ የሚያነብ ካህንም ንጹህ ነገርን እየያዘ መልካም ነገሮችን እያፈለቀ ልጆቹን አስተምሮ ማስረዳት ማሳመን የሚችልበትን እውቀት መሸመት ይችላል። ምን ሲያደርግ? ሲያነብ። ስለዚህ ለዛ ነው ቅዱስ ጳውሎስ በማንበብ ይለዋል። ወበምሄር ታነባለህ፣ ከዛ ታስተምራለህ። እያስተማርክ ጠብቀኝ። ከዛ ይቀጥልና ደግሞ ወበገስጾ አነበብክ፣ አስተማርክ፣ አልሰማ ያለውን ደግሞ ገስጽ፣ ተቆጣ ካለ በኋላ ምን ይላል ደግሞ? ወበጸልዮ ከዛ ደግሞ ጸልይለት፣ ለራስህም ጸልይ። እንዲህን እያደረግ ጠብቀኝ። ወይ ታስትት ጸጋሁ ዘላዕሌከ ዘተወበከ ምስለ ተነብዮ የተሰጠህን ጸጋህን አታቃል፣ እንዳታቃልል እያለ ይቀጥልና መጨረሻ ላይ ምን ይላል? ዘንተሂ ለእመ ገበርከ ርእሰከሂ ታድህን ወዘሂ ይሰማዐከ ይሄን እኔ ያልኩህን የነገርኩህን ያደረግክ እንደሆነ አንተንም የሚሰማህንም ሁሉ ታድናለህ ይለዋል። ስለዚህ እኛም የሚሰማንን ራሳችንም ማዳን እንድንችል ነው። ምክንያቱም የዮሐንስ ንስሐ ድረገጽ ዓላማው ራሱ ድኖ ሌሎችን ማዳን ነው። እውነት ለመናገር ሌላ ዓላማ የለንም። ስለዚህ ከዛ አንጻር ደግሞ ያየነውን ችግር መመካከር፣ መወያየት፣ መማማር መልካም ስለሆነ ነው እና ካህን ራሱን መምራት አለበት፣ ራሱን ማስተዳደር አለበት። ካህን ሌላውን የሚጠብቅ ስለሆነ በቅድሚያ የራሱን ማንነት መቆጣጠር ካልቻለ እንዴት ራሱን መቆጣጠር ራሱን መምራት ያልቻለ ሰው ሌላውን እንዴት መምራት ይችላል? ስለዚህ ራሱን በደንብ በሚገባ ማወቅ ያለበት መምራት አለበት። ራሱን ማነጽ ማስተማር እግዚአብሔርን ቃል መኖር ከዛ በኋላ ኑሩ ማለት በጣም ቀላል ነው። በማንኛውም ጊዜ ሁሉ የሚያስነቅፍ ስራ ከመስራት የራቀ የታቀበ ቢሆን መልካም ነው። ማን? ካህኑ ምእመናንን የሚጠብቅና የሚመግብ ስለሆነ ክፉ ስራውን አይተው እንዳይበረግጉ። ምክንያቱም ካህኑ የምእመናን ጠባቂ ነው፣ የምእመናን እረኛ ነው። ምእመናንን የሚጠብቁ እነማን ናቸው ካልን? ካህናት ናቸው። ስለዚህ ራሳቸውን ከመጥፎ ድርጊት ማራቅ አለባቸው። መጥፎ ነገር ሲሰሩ መጥፎ ነገር ሲያደርጉ አይተው ምእመናን ይበረግጉባቸዋል። የሃይማኖት ተቃዋሚዎች ደግሞ ሃይማኖትን የሚያጥላሉበት መግቢያ ቀዳዳ ያገኛሉ። ቄሱ የሚያስነቅፍ ስራ ሲሰራ ካዩ የሃይማኖት ጠላቶች ያዩት እንደሆነ የእናንተ አባት ትላንት ይህን ሲሰራ ነው እያሉ አማኞችን የንስሐ ልጆቹን ያሸማቅቋቸዋል፣ ያዋርዷቸዋል። በዚህ ምክንያት የአማኞች እምነት እየቀዘቀዘና እየበረደ ይሄዳል። ወደ ቤተ ክርስቲያን ከመምጣትም ያቋርጣሉ፣ ይተዋሉ። ስለዚህ ካህን ራሱን የሚቆጣጠር ራሱን ማስተማር የሚችል መሆን አለበት። ካህን የአንዲት ሚስት ባል እንዲሆን በሕግ ተፈቅዷል። ጋብቻ ቅዱስ ነው አይደል እንዴ? ሐዋርያው ቅዱስ ጳውሎስ እንደነገረን በዕብራውያን መልእክቱ ምዕራፍ 13 ቁጥር 3 ጀምሮ እንደነገረን ጋብቻ ቅዱስ ነው ይላል። ምኝታውም ንጹህ ነው፣ ርኩሰት የለበትም ይላል አይደል እንዴ? ምናምን። ስለዚህ ካህን የአንዲት ሚስት ባል እንዲሆን ነው መጽሐፍ የሚያዘው። ጋብቻ ቅዱስ ነው፣ ቅዱሳንን የሚያስገኝ ነው። እግዚአብሔር በጥንተ ፍጥረት የወሰነው ነው አይደለ? ለአዳም ሔዋንን ለሔዋን አዳምን መፍጠሩ እግዚአብሔር የሚያሳየን አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ መሆን እንዳለበት ነው። በእርግጥ አማኝ የሆነ ኦርቶዶክስ የሆነ ሁሉ እኮ 2-3 ባል ይኑራቸው ሴቶች፣ 2-3 ሚስት ይኑራቸው ወንዶች የሚል መጽሐፍ የለም። እንደው ለዚህ ሁሉ አብነት አርያ ምሳሌ ስለሆነ ካህኑ የካህኑ አንዲት ሚስት ትኑረው ብለን እናስተምራለን እንጂ ለምእመናንም ሁሉ አልተፈቀደም። ይሄ በነገራችን ላይ በደንብ መረዳት ያለብን። ግን ለዚህ ሁሉ አርያ ምሳሌ የሚሆነው ካህኑ ስለሆነ የካህኑ መናገር መልካም ነው ከማለት አንፃር። ስለዚህ ለዚህ ሁሉ ምስክር ካህን ስለሆነ ነው። ባለ አንዲት ሚስት ነው መሆን ያለበት ብለናል። ይሄ የሚያሳየው ምንድነው ካልን የአንዲት
ወንድና የአንዲት ሴት ጋብቻ የክርስቶስና የቤተ ክርስቲያን ተዋህዶ ምሳሌ ነው። በነገራችን ላይ ጋብቻ በራሱ የሚስጥረ ስጋዌ ምሳሌ ነው። ክርስቶስ ሙሽራ ነው፣ ቤተ ክርስቲያን ሙሽሪት ናት። ጋብቻ የዚህ ሁሉ ምሳሌ ነው። ኤፌሶን 5:28 ተገልጿን ማየት ይቻላል። የሃይማኖት ጠባይ አለው በራሱ ማለት ነው። ምን ጋብቻ በአንዲት ሚስት በህግ መኖር በአንድ አምላክ የማመን ምሳሌ ነው። ብዙ ሚስት በብዙ ባል መኖር ደግሞ የአምልኮ ጣዖት ምሳሌ ነው ብለው አባቶች ያስቀምጠውታል። ስለዚህ ለሚጠብቃቸው ልጆች ቅዱሳን ሁሉ ቅዱሳን ሁኑ ብሎ የሚያስተምር የሚመክር ካህን የአንዲት ሚስት ባል መሆኑ የግድ ነው። ምክንያቱም መድኃኔዓለም ኢየሱስ ክርስቶስ እንደነገረን ይቅርታ እኔ ቅዱሳን ነኝና እናንተም ቅዱሳን ሁኑ ብለህ እስራኤልን ንገራቸው፣ አስተምራቸው ብሎታል ሙሴን አይደለ? ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 እንደምናገኝ። ስለዚህ ካህኑም እግዚአብሔር የሚወደው ይህን ነው፣ እግዚአብሔር የሚወደውን መልካም ስራ አድርጉ ስሩ ብሎ ምዕመናንን የሚመክር የሚያስተምር የሚገስጽ ነው። ስለዚህ የሚመክር የሚያስተምር የሚገስጽ ከሆነ መጀመሪያ ራሱን መምከር ማስተማር መገስጽ ይግድ ነው። ካህን በኑሮ ሁሉ ልክ መጠን ያለው ላነጋገሩም ላለባበሱም ላጠጣጡም ለሁሉም መጠን ያለው መሆን አለበት። እንደዛ ከሆነ ነው ሌሎችን ለመምከር ለማስተማር ለመገሰጽ የሚመቸው። ቢናገርም በጥሙና ያዳምጡታል። እርሱ በተናገረ ቁጥር ምዕመናን ፈገግ ይላሉ፣ ፈገግታ ይታያባቸዋል። ለምን? ጥቂት ቀን ሳያዩት የሰነበተ እንደሆነ እንኳ አባታችን ምን ነው ቀሩብን እያሉ ናፍቆት ያደርባቸዋል። ተናግሮ የማይሰለች ይሆናል ካህኑ ምን ሲሆን ራሱን መግዛት ማስተማር ሲችል፣ በልቶ ጠጥቶ ሰውን ስለማያስቀይም በልቶ የጠገበ ጠጥቶ የረካ አይመስላቸው። ነገር ግን ካህኑ በሕይወቱ ልክ መጠን የሌለው ከሆነ ለመናገር ሲጀምር ሰሚዎቹ ምዕመናን ልጆቹ ይደነብራሉ፣ ይሸበራሉ፣ ይሳቀቃሉ። እርሱ ያሳመረ ይመስለዋል፣ ምዕመናን ግን ይሰለቻቸዋል። የእውነት በማይድም ጊዜ ለክቶ መብላት ለክቶ መጠጣት ስለማያውቅ ለብቻው በሳህን በመሶብ ክዳን እንደ ልጅ እንደ አሽከር ያቀርቡለታል እንጂ በማይዳቸው አያስቀምጡት። ላያስቀምጡ ይችላል። በጣም ከባድ ነው። በነገራችን ላይ እንዴ ራስን መግዛት ከላይ እንደተነገረው ለካህን በጣም 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 አስፈላጊ ነው። ብዙ ስህተቶች የሚፈጸሙት ራስን ለመግዛት ካለመቻል ነው አይደል? አዎ ብዙ ሰዎች ብዙ ስህተቶችን የሚፈጽሙት ብዙ ስህተቶችን የሚያደርጉት ራስን አለመግዛት ሲችሉ ነው። ራስን መግዛት ከቻለ አንድ ሰው ወይም አንድ ካህን ራሱን ከገዛ ሊሰራ የሚገባውን ያውቃል። የጠባቂነትና የመግቦት ተልእኮውን በሚገባ ያከናውናል። ሊያወራ የሚገባውን የማያውቅ ስጦታውን የማያውቅ ማለት ነው። ካህን ራሱ ማውራት ያለበትን ጠንቅቆ ያውቃል፣ አለማውራት ያለበትን ያውቃል። የእውነት ስጦታውን ካላወቀ ማለት ድርሻ ማለት ነው። ስጦታ ስራው ይበላሻል። በተለይ የካህን ስራው ምዕመናንን መጠበቅና መመገብ ስለሆነ ከእግዚአብሔር በተሰጠው ጸጋ መጠን እንጂ ማን ከማን ያንሳል ከማን አንሽ ብሎ ስራ ቢጀምር የሚሰራው ስራ ውጤት አይኖረውም ተብሎ ተገልጿል። ከማን አንሽ የሚባል ነገር የኔ ድርሻዬ ምንድን ነው ብሎ ነው ማሰብ ያለበት። የካህኑ ድርሻ ምንድን ነው? ምዕመናንን ማስተማር፣ መምከር፣ መገሰጽ። አያችሁ፣ የተጣሉትን ማስታረቅ፣ በኃጢአት የወደቁትን በንስሐ ማንሳት። እየሄደ እያለፈ እለፉ የሚል ነው፣ እየኖረ ኑሩ የሚል ነው። ማን? ካህን። ካህን እንደነ አብርሃም እንደነ ሎጥ እንግዳ ተቀባይ መሆን ይኖርበታል። በነገራችን ላይ አሁን ራሱን የሚገዛ ነው ብያችኋለሁ አይደል? ራሱን የሚገዛ
ብቻ አይደለም መሆን ያለበት ካህን እንግዳ ተቀባይ። ምክንያቱም ለምእመናን አርአያ ምሳሌ የሚሆነው እሱ ነዋ። እንግዳ ተቀብሎ ነው ተቀበሉ ብሎ ሊያስተምር የሚችለው። ለመግቦቱ አመች ይሆንለታል እንግዳ የሚቀበል ከሆነ። መመገብ ማለት እኮ ቃለ እግዚአብሔርን የሚያስተምር የሚመክር ቅዱስ ሥጋውን ክቡር ደሙን ለምእመናን የሚያቀብል ማለት ነው አይደል? እንደዛ ነው። ስለዚህ ሲመቸው በመንገድ እንቅፋት በጣም ይቅርታ በመንገድ እንቅፋት ሲመታቸው እሾህ ሲወጋቸው የዋሉት ካሰቡት ሳይደርሱ መሽቶባቸው ማለት ነው። የመሸባቸው የክርስቲያን ቤት ወዴት ነው? ይልቁንም የእግዚአብሔር ተወካይ የሆነው የካህኑ ቤት ወዴት ነው? ወዴት አለ አሳዩን ብለው ጠይቀው ወደ ቤቱ ሲመጡ ምን ማድረግ አለበት ካህኑ? እግራቸውን አጥቦ ተቀብሎ አንጥፎ ጎዝጉዞ አብልቶ አጠጥቶ ሊያሳርፋቸው ይገባል። እንደውም በዛው አያይዞ እግረ መንገዱን የእግዚአብሔርን ቃል ይመክራቸዋል፣ ያስተምራቸዋል፣ ይገስጻቸዋል። እንደዚህ እንዲያደርግ ነው እኮ አይደለ የተማረ መሆን ያለበት ያልነው። የሚመክር የሚያስተምር እንዲሆን ከዛ አማኞች ከሆኑ ኦርቶዶክስ ከሆኑ እምነታቸው ይጸናል፣ ይበረታል። አቤት መታደል! ይሄ ነው ካህን ማለት፣ ይሄ ነው አባት ማለት ብለው በንግግሩ በትምህርቱ በስራውም ጭምር አይተው ደስ ብሏቸው ይሄዳሉ። ሃይማኖታቸውን ይበለጥ ያጸናሉ፣ ያበረታሉ፣ ያጠነክራሉ። ሃይማኖት የሌላቸው የማያምኑ ከሆነ ደግሞ በዚህ ካህን አማካኝነት አይተው ወደ ሃይማኖት ይመጣሉ። በዚህ መልካም ስራ የተነሳ ለማመን ለመጠመቅ ይበቃሉ። እንግዳ መቀበል ለካህኑ የእረኝነት ተልእኮ ነው። በነገራችን ላይ በጣም ጠቃሚ ስለሆነ በቤቱ አጠገብ ቢቻል ለእንግዳ መቀበያ የምትሆን ትንሽ ጎጆ አቅሙ በሚፈቅደው መጠን ቢያቆም በጣም ጥሩ ነው። በዚያውም እንግዳ ብሆን ተቀብላችሁኛል ለሚለው አምላካዊ ቃል መልስ ይሆነዋል። መቼ መድኃኔዓለም ኢየሱስ ክርስቶስ ሲመጣ እንግዳ ብሆን ተቀብላችሁኛል፣ ብራብ አጠጥታችሁኛል፣ ብጠማ ማለት ይቅርታ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር አስፈታችሁኛል፣ ብራቆት አልበሳችሁኛል ብሎ ይጠይቃን አይደለ? ኑ ወዳጆች ሲል ያኔ ይሄ መልስ ይሆናል። ዛሬ ሲያደርግ የነበረ ካህን ማለት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ ተዘግቦ እንደምናገኘው። ስለዚህ ካህን ራሱን መግዛት አለበት። ካህን እንግዳ ተቀባይ መሆን አለበት። ካህን በትምህርቱ ዝግጅት መሆን አለበት። ሁሌ እየተዘጋጀ ሁሌ እየመከረ ሁሌ እየገሰጸ ምእመናንን የሚያስተምር የሚመክር መሆን አለበት። እግዚአብሔር ምእመናንን የሚያስተምርና የእግዚአብሔር ቤተሰቦች ምእመናንን የሚያስተምርና የሚመራ የሚገስጽ ካህን ስለሆነ የመምራት ችሎታው ከሚያስተምራቸውና ከሚመራቸው ከሚያስተዳድራቸው ሚስቱና ልጆቹ ላቅ ያለ እውቀት እንዲኖረው ካህን ያስፈልጋል። በእውቀት ከምእመናን መብለጥ አለበት። በነገራችን ላይ ያለበለዛ ማለት በቤት ያሉትን ሚስቱንና ልጆቹን መምራትና ማስተማር ካልቻለ የነፍስ ልጆቹን እንዴት ሊመራና ሊያስተምር ይችላል? የነፍስ ልጆቹ ወይም በቤቱ የሚያስተዳድራቸው ሚስትና ልጆቹ በእውቀት ከእሱ ከበለጡ የዚያ ቄስ ተልእኮ አይሰምርም፣ አያምርም፣ ተቀባይነት አይኖረው። ለዛ እኮ ነው አባቶች ሲናገሩ ከመጠምጠም መማር ይቅደም የሚባለው ለዚህ ነው። የአባቶች ንግግር ነው በነገራችን ላይ። ስለዚህ በእውቀት ራሱ ከቤተሰቦቹ በልጦ ቀድሞ መገኘት አለበት። አንድ የሚገርም ትምህርት የሚሆነን ነገር አለ እዚህ መጽሐፉ ላይ የምናገኘው። ስለዚህ ይሄ ምንድነው ምን ይላል መሰላችሁ ሐሳቡ? አንድ ተማሪ በእንተ ማርያም እያለ ቁራሽ ሲለምን ሌላ ተማሪ ደግሞ አንድ ቄስ ተከትሎ ባጠገቡ ያልፋል እና ቄሱ በጣም ጠምጥሟል። ከመጠምጠም መማር ይቅደም የተባለው ዝም ብሎ አይደለም። እና ወደ ዝክሩ ሲሄዱ ተማሪያ የሚለምነው ተማሪ ቄሱን ተከትሎ የሚሄደውን ተማሪ ጠጋለና ይሄ የምን መምህር ናቸው?
ብሎ ጠየቀው። ይህ ደግሞ የተጠየቀው ተማሪ መልሶ አይ ቄስ ናቸው አለው። ወደ ዝክር ብቻዬን እንዳልሄድ ተከተለኝ ብለው ነው እንጂ ቄስ ናቸው አለው። ጠያቂው ምን አለ? የጠያቂው ተማሪው መለሰና ታዲያ እኮ ይህ ጥምጣም ያስጠይቃል አለው ይባላል። እና ሁለቱ ተሳሳቁ። ምን ለማለት ፈልጌ ነው? ካህናት በእውቀት የእውነት ለመናገር ከምእመናን በደንብ መምለጥ አለባቸው። በህይወትም በእውቀትም በትምህርትም ለማስተማር ችሎታ ሊኖረው ይገባል። ለማስተማር ችሎታ ከሌለው መቼም ለትምህርት ዝግጁ ካልሆነ ሰው ይናቃል፣ ያኛው አካል ይመንነዋል። እና እንደዛ እንዳይሆን እንዳይናቅ ምእመናን ልጆቹ ቃሉን እንዲቀበሉት በንግግሩ እንዲያምኑ በሚገባ ከቤተሰቦቹ በእውቀት የላቀ አንባቢ ጠያቂ መሆን አለበት። ለዛ ነው ቅድም የሚያነብ በወራጅ ውሃ ይመሰላል፣ የማያነብ ደግሞ በቆመ ውሃ ይመሰላል ያልነው እንዲህ በቀላሉ የሚታይ ንግግር አይደለም። እውነት ለመናገር ሌላም በጣም የሚገርም ታሪክ አለ። አንድ ካህን ከንስሐ ልጆቹ ጋር ሆኖ ቅዱስ ሚካኤል ዝክር ዘክሮ ይበላሉ፣ ይጠጣሉ። አንድ ተማሪ ደግሞ ውጭ ላይ ሆኖ ይመለከታል። እና ካህኑ ልጆቹ ጋር እየበላ እየጠጣ ውጭ ያለውን ተማሪ ረስቶታል። ይገርማቸዋል። ከዛ ቢያይ ዝም ሲለው በኋላ መካከል ላይ ከልጆቹ መካከል ከካህኑ ልጆች ማለት ነው ዝክር ዘክረው ከሚበሉ ከሚጠጡት መሃል ጥያቄ ተነሳ። ችግሩ ይሄ ነው፣ አለማወቅ። ምን የሚል ጥያቄ ተነሳ? አባታችን ዛሬ ቅዱስ ሚካኤል ምን የሆነበት ነው ብለው ምዕመናን ጠየቁ። ሰውዬ ተጨነቀ እና ምንድነው ማድረግ ያለበት? እንግዲህ ያልታወቀ እውቀት ያልተማሩት ትምህርት መቼም ሊመጣ አይችልም አይደለ? ስለዚህ ወጥቶ ሄደና ሽንት ልክፈል ብሎ ወጥቶ ሲሄድ ተሜን ውጭ ላይ ያገኛት እዛ ተቀምጣ እና ቅዱስ ሚካኤል ዛሬ ምን የሆነበት ነው ብሎ ጠየቀው። ተማሪው በጣም ተናዶ ስለነበረ ቅዱስ ሚካኤልማ ዛሬ ያረፈበት ቀን ነው አለው። እንግዲህ መላእክት ይሞታሉ ወይ ሌላ ጉዳይ ነው። እንደውም እኛ ሞተን ተነስተን እንደ መላእክት ሆነን የምንኖረው ብለን ነው የምናምነው አይደለ? ስለዚህ ይሄ ካህን መልስ ያገኘው መሰለውና ወደ ቤት ወዲያውን ገብቶ ቆዩ ብሎ አጨብጭቦ ከዛ ቅዱስ ሚካኤልማ ዛሬ የሞተበት ዕለት ነው ብሎ ተናገረ። ከዛ ተሜ ደግሞ አለች ማለት ነው። ለምን እንዴት ቅዱስ ሚካኤል ይሞታል ነው? እና ሰዎችም ደነገጡ። ከዛ በኋላ ተማሪው ጠፍቶት አይደለም፣ በነገራችን ላይ ካህኑ ስላናደደው ነው። ለምን ካህኑ ከልጆቹ ጋራ እየበላ እየጠጣ ተማሪውን ስላላየው ነው። ከዛ በኋላ ግን ተሜ ያን ሐሳብ አስረድቶ ቅዱስ ሚካኤል እንደማይሞት በመላእክት ዘንድ ሞት እንደሌለ መፍረስ እንደሌለ በልቶ ጠጥቶ ዝክሩን ሄደ ይባላል። ይሄ ሁሉ ያመጣው ችግር ክፍተት ምንድነው ካልን የእውቀት ችግር ነው። እና ካህናት አዋቂዎች መሆን አለባቸው በሚገባ ማወቅ ያለባቸውን ማወቅ ይኖርባቸዋል። ከልጆቻቸው በእውቀት የላቁ የበለጡ ከሆኑ ነው ሌሎቹ ሊሰሟቸው ሊያዳምጧቸው የሚችሉት እንጂ ራሳቸውን በእውቀት ካላዳበሩ ካላንጸባረቁ ሌሎቹ የተሻለ ነገር ሊናገር ስለማይችል ብለው ከማዳመጥ ከመስማት ወደ ኋላ ይላሉ ማለት ነው። እና እውቀት ለካህን አስፈላጊ ነው ለማለት ነው። ሌላው እንግዲህ ከስካር መራቅ አለበት ካህኑ ነው የሚለው ቀጣይ እናየዋለን ከዚሁ ተነስተን ማለት ነው። ክፍል 3 ላይ የምናየው ይሆናል ይሄን ለማለት ነው። አሁን በዚህ ምን አየነ? ካህን በቤቱ ራሱ፣ ሚስቱ፣
ልጆቹ ምን መሆን አለባቸው የሚል ርዕስ አንስተን የእሱን ብቻ ነው አሁን ያወራነው። እንደውም የራሱን አልጨረስነውም። ምን አለን? ራሱን መግዛት አለበት። እንደነ አብርሃም እንግዳ ተቀባይ መሆን አለበት። በትምህርት ብቁ መሆን አለበት ብለን ከዛ ካህኑ ከስካር መራቅ አለበት የሚል ርዕስ ቀጣይ አንስተን ተጨማሪውን ክፍል እንቀጥላለን ለማለት ነው። ይቆየን።